ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ተምርግነን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 26 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ወታደራዊ ጥቃት፣ በአፋር በኩል የጦርነቱ መጀመር፣ የአሩሲው ጭፍጨፋና ተጎጂዎቹ፣ መድረሻ ያጡ ነጋዴዎችና ስጋት፣ ለለውጥ አገራዊ ጥሪ፣ የለንደን ፋኖ ተቃውሞ፣ የኒውዮርኩ ታሪካዊ ምርጫና የትራምፕ ምላሽ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። አብይ አህመድ ተስፋ ያደረገው የመጨረሻው ጸረ ሽምቅ የተባለው የነ ጀነራል አበባው ታደሰ እቅድ ፋኖን በሌሊት የማፈን እርምጃ እየከሸፈ መምጣቱ ተገልጿል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ በተለያዩ ግንባሮች በሌሊት ፋኖን ለማፈን የተንቀሳቀሰው ኃይል ላይ የወሰደውን እርምጃ ተከትሎ ድል መቀዳጀቱ ተገለጸ። በአማራ ሕዝብ ላይ ጦርነት ያወጀው አብይ አህመድ አገዛዝ ቀኝ እጅ በመሆን በሕዝባቸው ላይ ጭፍጨፋ እንዲፈጸም በማድረግ አብረው በጦር ወንጀል ይጠየቃሉ ከሚባሉት አንዱ የአገዛዙ ስልጣን አስጠባቂ ጦር ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ አወጣው የተባለውና የጸረ ሽምቅ የተባለ እቅድ በሌሊት የፋኖ ይዞታዎችን በመውረርና በመክበብ ማጥቃት የሚለው እየከሸፈ መምጣቱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ በተለያዩ ግንባሮች ያደረጋቸውን ውጊያ አስታኮ ያወጣው መረጃ ጠቅሷል። በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ በማቻከል አማኑኤል ቅዳም፣ በአዲስ ቅዳም፣ በደንበጫ ዋድ በሌሊት አፍናለሁ ብሎ የመጣው የአብይ አገዛዝ ስልጣን አስጠባቂ ጦርና ባንዳ መንገድ መሪዎቹ ያልጠበቁት ኪሳራ ማስተናገዳቸውን በዚህም ፋኖ ድል መቀዳጀቱ ተገልጿል። የቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የፋኖ አባላት በደንበጫ አይጎመዲ ተብሎ በሚጠራው ቦታ ማቻከል ግራ ቅዳምንና አማኑኤል ከተማ ላይ በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊትና አብረውት በተሰለፉ ባንዳዎች ላይ የተቀናጀና በየግንባሩ የተጠና እርምጃ በመውሰድ ድል መቀዳጀታቸው ተገልጿል። በባንዳነት ከአብይ ጎን በመሰለፍ በህዝቡ ላይ ጭፍጨፋ እያካሄደ የሚገኘው ጀነራል አበባው ታደሰ አውጥቶታል የተባለውና አብይ አህመድ ተስፋ የጣለበት ፋኖን በሌሊት እናፍናለን ያሉበት ጸረ ሽምቅ እቅዳቸውም እየከሸፈ መምጣቱን ዛሬ በሁሉም ግንባሮች ሽንፈት ማስተናገዳቸውን አውደ ውጊያውን አስታኮ የወጣው መረጃ ይገልጻል። በሌሊት ካምፖችን ማፈን የአበባው ታደሰ ጸረ ሽምቅ እቅድ ነው። ይህንን እቅድ ቀድሞ ያወቁት ጀግኖች በገባበት እያዋጡትና ምርኮ በምርኮ እያደረጉት ይገኛል በማለት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ስቲበል አለሙ ዘሪሁን ዛሬ ጥቅምት 26 ቀን 2018 ዓ.ም በማቻከል አማኑኤል ቅዳምን፣ በአዲስ ቅዳምና በደንበጫ ዋድ ግንባሮች የነበረውን ወታደራዊ እንቅስቃሴ አስታኮ ባሰፈረው አስተያየት ገልጿል። ይህ በእንዲህ እንዳለ የፋኖ ጀነራል የሚባለው የአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ ዕዝ ምክትል ሰብሳቢና ዋና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በተገኘበት የቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ምስረታ መጠናቀቁም ተገልጿል። አፋብኃ ቴዎድሮስ ዕዝ የመልሶ ማደራጀትና የመዋቅር ማሻሻያ ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ስራ ተጠናክሮ መቀጠሉም ተገልጿል። ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት ማረጋገጣቸውን የክፍለ ጦሩን መልሶ ማደራጀት ስራ በአፋብኃ ማዕከላዊ ኮማንድ አባልና በምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና ዋና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በአርበኛ ስሜነህ ሙላቱ አስተባባሪነት መጠናቀቁንም ዛሬ አፋብኃ ቴዎድሮስ ዕዝ የህዝብ ግንኙነት መምሪያ ባወጣው ተጨማሪ መረጃ ገልጿል። አገዛዙ አማራን እርስ በርስ እናዋጋለን በሚል ቀደም ሲል እነ ጀነራል አበባው ታደሰ የእኛ ተልዕኮ እየተጠናቀቀ ነው፣ ከዚህ በኋላ ራሳችሁ ጸጥታውን ታስከብራላችሁ በሚል ከዘመቻ አርበኛ አደም አሊ በፊት እቅድ አውጥተው የነበረ ቢሆንም በዘመቻ አርበኛ አደም አሊና ተያይዘው በተካሄዱ ዘመቻዎች የተደናገጠው አገዛዝ ጸረ ሽምቅ የሚል ባንዳ አድማ ብተናና ሚሊሻዎችን ጨምሮ የአገዛዙ ስልጣን አስጠባቂ ወታደሮችን በማጣመር ያደራጀ ቢሆንም ፋኖን በሌሊት እናፍናለን የሚለው እንቅስቃሴ በሁሉም ቀጠናዎች ያሰቡት እንዳልተሳካና የአገዛዙ ስልጣን አስጠባቂ ወታደሮችም የውጊያ ሞራል ከጊዜ ወደ ጊዜ እየወደቀ መምጣቱ በተግባር እየታየ መሆኑም ተገልጿል። በኦሮሚያ ክልል ምስራቅ አርሲ ሀገረ ስብከት በመርቲ ወረዳ በኦርቶዶክሳውያን ክርስቲያኖች ወገኖች ላይ ግድያ ዳግም ተፈጸመ።
5 ግለሰቦች ወይም አማኞች እርምጃ እንደተወሰደባቸው የሀገረ ስብከቱ አረጋገጠ። በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ ቤተ ክህነት ጽሕፈት ቤት ልዩ ስሙ ጋዶም ቅዱስ ጊዮርጊስ በተባለ ቦታ በጥቅምት 24 2018 ዓ.ም ከቀኑ 7 ሰዓት አካባቢ በአጨዳ ላይ በነበሩ 5 ግለሰቦች ላይ ጭካኔ የተሞላበት ግድያ መፈጸሙን የመርቲ ወረዳ ቤተ ክህነት ጽሕፈት ቤት በቁጥር 033 ህዝባር 2018 በቀን 25 2018 በጻፈው ደብዳቤም ለሀገረ ስብከቱ አሳውቋል። ሀገረ ስብከቱ ክስተቱ አሳሳቢ ደረጃ ላይ የደረሰ በመሆኑ ከቅዱስ ሲኖዶስ ጀምሮ የመንበረ ፓትርያርኩም ጠቅላይ ቤተ ክህነት ጽሕፈት ቤት አፋጣኝ መፍትሄ እንዲያደርጉልን ሲልም ጥሪ አቅርቧል። በተያያዘም የምስራቅ አርሲ ሀገረ ስብከት አስተዳደር ጉባኤ በክስተቱ ጉዳይ ለደረሰባቸው ወገኖችና ቤተሰቦቻቸው ድጋፍ አሰባሳቢ ኮሚቴ እንዲዋቀር ወስኖ እንቅስቃሴ መጀመሩንም ገልጿል። የአርሲው ጥቃትም ሰለባ የሆኑ በርካታ ወገኖች በሚያሳዝን ሁኔታ ላይ የሚገኙ ሲሆን ከዚሁ የጥቃትን ሰለባዎች መካከል እግሩ ላይ በጥይት የተመታው የ4 ዓመቱ ሕፃን ታምራት አውጋቸው ዛሬ ጥቅምት 26 2018 ዓ.ም ቀትር ላይ እግሩ እንዲቆረጥ መደረጉን የሐኪም ቤት ምንጮችም ገልጸዋል። የሆስፒታል ሐኪሞችም እግሩ ሳይቆረጥም አስፈላጊውን ሕክምና አድርገው ለማዳን ጥረት ቢያደርጉም በወላይታ ሶዶ ከተማ በሚገኘው ክርስቲያን ሆስፒታል ሲታከም የሰነበተው የ4 ዓመቱ ጨቅላም ታምራትም ሕክምናው አልተሳካለትም። ህመሙም ለህይወቱ አስጊ እየሆነ በመምጣቱ የተነሳ እግሩ ለመቆረጥም እንደወሰኑ መገናኛ ብዙሃን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር በስሩ ያለውን ሻለቃ ለማፈን የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ያደረገው ሙከራ መክሸፉን፣ በተቃራኒው ጠላት ያላሰበውን ጉዳት ማስተናገዱን ገለጸ። የአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ በስሩ ያለ ሻለቃን ለማፈን የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ የሰነዘረውን የመልሶ ማጥቃት እርምጃ ተከትሎ ድል መቀዳጀቱን ዛሬ ጥቅምት 26 ቀን 2018 ይፋ ባደረገው መረጃ ጠቅሷል። በቀጠናው ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ ዛሬ ጥቅምት 26 ቀን 2018 ዓ.ም የእንዳቤት ብርጌድ አካል የሆነችውን ሻለቃ 2ን ለማፈን ወደ ገነተ ማርያም ቀበሌ የተጓጓዘው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊትና አብረውት የተሰለፉ ባንዳዎች የጉና ክፍለ ጦር አካል በሆነችው እንዳቤት ብርጌድ ሜላት ቀበሌ ልዩ ስሙ ወልደሃና መርጅና ጠንቆጥ ገብርኤል ላይ ከጠዋቱ 2 ሰዓት እስከ 7 ሰዓት ከ10 በተናበበና በተቀናጀ መንገድ ጠላትን ቀለበት ውስጥ በማስገባት ከፍተኛ ሰብአዊና ቁሳዊ ኪሳራ እንዲደርስበት ማድረጋቸውን ገልጿል። በዚያው ውጊያ እንዳቤት ብርጌድ በተጠናና በተቀናጀ መንገድ የሰነዘረውን ጥቃት ተከትሎ 10 ያገዛዙ ስልጣን አስጠባቂ ኃይል ሲደመሰሱ 15 መቁሰላቸውን፣ የፋኖን ጥቃት መቋቋም ያቃተው ወራሪ ኃይል የደረሱ የአርሶ አደር ሰብሎችና አብያተ ክርስቲያናትን ኢላማ አድርጎ ጥቃት መሰንዘሩን፣ ጤፍ፣ ስንዴ፣ በቆሎ ማቃጠሉን፣ የጠንቆጥ ገብርኤል ቤተ ክርስቲያን በዲሽቃ በመምታት የመጨረሻ የመሸነፍ ምልክቱን በተግባር እያረጋገጠ መምጣቱን ዛሬ ጥቅምት 26 ቀን 2018 የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና መይሳው ካሳ 2ኛ ኮርም በምዕራብ ጎንደር መተማ ወረዳ በአገዛዙ ስልጣን አስጠባቂ ኃይል ላይ ትላንት የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ትላንት ጥቅምት 25 ቀን 2018 ያገዛዙ ወራሪ ሰራዊት መነሻው ምዕራብ አርማጮ ማሰሮ በማድረግ ወደ መተማ ወረዳ ለመግባት የተንቀሳቀሰ ቢሆንም የመይሳው ካሳ 2ኛ ኮር አጣናዋሴ ክፍለ ጦር በአባይ ብርጌድ በአርበኛ ገብረ ሕይወት እየተመራ እንዲሁም ደጃዝማች 4ኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ እየተመራ ይህንን የጠላት ኃይል በተናበበና በተቀናጀ መንገድ የሰነዘሩበትን ጥቃት ተከትሎ ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጸዋል። ሁለቱ ብርጌዶች ጠላት የሞት ወረዳ ብሎ በሚጠራው ታጉር በሚባል ቦታ ላይ የሰነዘሩበትን ጥቃት ተከትሎ ከቀኑ 9 ሰዓት ጀምሮ እስከ ቀኑ 11 ሰዓት በተደረገ ውጊያ 27 የጠላት ኃይል ሲደመሰስ 35 መቁሰላቸውን፣ 4 የሞርታር ቁምቡላ፣ 1 ሳጥን የዲሽቃ ተተኳሽ፣ ከ30 በላይ ወታደራዊ ሻንጣ ከጠላት ላይ መማረካቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ ጥቅምት 26 ቀን 2018 ዓ.ም ባወጣው ተጨማሪ መረጃ ገልጿል። በአዲስ አበባ ከተማ የሚገኙ የስጋ ቤቶች በአመታዊ ግብርም ሆነ በኦዲትም ስራ የሚያቀርቧቸው የሂሳብ መዝገቦች ሊያሟላቸው ይገባል ተብሎ የተዘረዘሩ ውሳኔዎች በዘርፉ የተሰማሩ ነጋዴዎች ላይ ጫና የሚፈጥር መሆኑ ተገለጸ። የመዲናይቱ የልጓንዳ
ነጋዴዎች ማህበር ዋና ስራ አስኪያጅ አቶ አየለ ሳሌ ሁኔታውን በማስመልከት ለሪፖርተር ጋዜጣ እንደገለጹት በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በኩል የስጋ ምርት አቅራቢዎች ወይም ልኳንዳ ቤቶች የሚፈጽሟቸውን ግዢዎችን መረጃ አያያዝ በተመለከተ የተላለፈው ውሳኔ በነጋዴዎች ላይ ጫና የሚፈጥር ነው ሲሉ ቅሬታና ስጋታቸውን ገልጸዋል። ደረሰኝ ሊቀርብላቸው ላልቻሉ በባህላዊ መንገድም ከሚያቀርቡ አርሶ አደሮች ላይ የሚከናወኑ እንስሳት ግዢዎች ስለመፈጸማቸው የሚያረጋግጡ የውል ሰነዶች በማዘጋጀት በታክስ ባለስልጣኑ በተፈቀደ የግዢ ማረጋገጫም ደረሰኝ ላይ የሻጩን ስምና አድራሻ በመዝገብና የመታወቂያም ኮፒ በመያዝ ትክክለኛ የግብይት ዋጋን በባንክ የክፍያ ስነ ስርዓት መሰረት መፈጸም እንደሚገባቸው መወሰኑም ተገልጿል። ይህን ውሳኔ አስመልክቶ ቅሬታቸውን የገለጹትም አቶ አየለም ስጋ ቤቶች ግብይት የሚፈጽሙባቸው ቦታዎች ውሳኔውን ተፈጻሚ ለማድረግ የማይቻልባቸው መሆናቸውን ገልጸው ይህ አሰራር በዘርፉ ላይ ጫና ለመፍጠር ታስቦ የተላለፈ ነው ብለውታል። የአዲስ አበባ አስተዳደር ገቢዎች ቢሮም የልኳንዳ ቤቶች ማንኛውንም ግዢ ሲፈጽሙ በሶስተኛ ወገን ሊረጋገጥ በሚችል የባንክ የክፍያ ስርዓት መፈጸም ትክክለኛ የግዢ ሰነድ በመያዝ ሂሳባቸውን ማሳወቅ እንዳለባቸው፣ ይህንን ማድረግ ካልቻሉ ግን የበሬም፣ የበግ፣ የፍየል የመሳሰሉትን የቁም እንስሳት ወቅታዊ የዋጋም ጥናትን መነሻ በማድረግ ግብር እንደሚያሰላም አስታውቋል። የግምትም ታክስም ስሌትም አፈጻጸም መመሪያም ቁጥር 138 ህዝባር 2010 በልኳንዳ ንግድ የተሰማሩ ታክስ ከፋዮች በግብር ዘመን የእርድ አገልግሎት ብዛት የእርድ አገልግሎት ከሚሰጥም ሰው በሚቀርብ መረጃ መሰረት የሚሰላ እንደሚሆንም ያሳፍራል። ምንም እንኳን መመሪያው ባይሻርም የልኳንዳ ነጋዴዎች የግብር አሰፋሰብ በሚመለከት ከዚህ ቀደም በርካታም አጨቃጫቂ ሐሳቦች ያነሱና መንግስትም ከዘርፉ ላይ የሚያገኘውን ገቢ እያጣ ነው በሚል ቅሬታዎች ይደመጡ ስለነበረ መመሪያው እንዳለ ሆኖ የአሰራር ስርዓት መኖር ስላለበት የተዘጋጀ መሆኑን ከጉዳዩ ቅርበትም ካላቸው የህግ ባለሙያዎችም ለመረዳት መቻሉን ዘገባው ገልጿል። በተለይም ልኳንዳ ቤቶች የሽያጭ መመዝገቢያ መሳሪያና መረጃዎችን በአግባቡ መያዝ ስለማይችሉባቸው የተላለፈ ውሳኔ መሆኑን ባለሙያዎቹም ይገልጻሉ። ከገቢ አሰባሰብ ጋር በተያያዘም በስጋ ንግድ የተሰማሩ ነጋዴዎች ቅድመ ግብር የሚከፍሉበትም አሰራር እንዲዘረጋ ካለፈው 2016 ዓ.ም ጀምሮ ሲጠይቁ መቆየታቸውን የማህበሩ ስራ አስኪያጅ አቶ አያለ የገለጹ ሲሆን የቁም እንስሳትን በቄራዎች ድርጅት ለእርድ ስናቀርብ ከምንፈጸመው የአገልግሎት ክፍያም ጋር ቅድመ ግብር መክፈል እንድንችል በማህበሩ በኩል መፍትሄ አቅርበናልም ብለዋል። የአብይ አገዛዝ አሰብን አስታኮ ጦርነት ለመክፈት የሚያደርገው እንቅስቃሴ መጨረሻ ላይ ደርሷል በተባለበት የህወሓት ቡድን 6 የአፋር መንደሮችን በጉልበት ተቆጣጥሯል ሲል ክልሉ ባወጣው መግለጫ ጠቀሰ። የአብይ አገዛዝ የአሰብ ወደብን በኃይል አስመልሳለሁ በሚል ጦርነት በማንኛውም ሰዓት እንደሚያውጅ በስፋት እየተነገረ ባለበት በዚህ ወቅት የህወሓት ቡድን በዛሬው ዕለት የአፋር ክልል ወሰንን ተሻግሮ በመግባት 6 መንደሮችን በጉልበት ተቆጣጥሯል ሲል የአፋር ክልላዊ መንግስት ምሽቱን ባወጣው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ክልሉ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን ይወጣል ሲል አስጠንቅቋል። የአፋር ክልል መንግስት ይህንን ማስጠንቀቂያ የሰጠው ዛሬ ምሽት 5 ሰዓት ገደማ በክልሉ ኮሚኒኬሽን ቢሮ አማካኝነት ባወጣው መግለጫ ሲሆን በዚህ አጭር መግለጫ ጠብጫሪና ከጥፋቱ የማይማረው ሲል የጠራው የህወሓት ቡድን ዛሬ ጥቅምት 26 ቀን 2018 ከምሽቱ 1 ሰዓት ገደማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል ብለዋል። ተኩስ የከፈተባቸው አካባቢዎች በአፋር ክልል ዞን 2 መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች መሆናቸውን ክልሉ የገለጸ ሲሆን የህወሓት ቡድን የአፋር ክልል ወሰንን ተሻግሮ ጥቃት ተፈጽሞባቸዋል የተባሉት አካባቢዎች ዋራና ሚልኪ የሚል መጠሪያ እንዳላቸውም ጠቅሰዋል። የህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጅሌው ግን አሻፍረኝ በማለት ግጭቱን አስከትሏል ሲል የአፋር ክልል በዚሁ መግለጫ ጠቅሷል። የቀድሞ ምርኮኛና የአገዛዙ ስልጣን አስጠባቂ የሆነው መከላከያ ሰራዊት ኤታ ማጆር ሹም ብርሃኑ ጁላ ከትላንት በስቲያ ሰኞ የሰሜን ዕዝ የተጠቃበት 5ኛ ዓመት መታሰቢያ በሚል ባደረገው ንግግር ላይ ህወሓትን በካዲነትና በወንጀለኝነት ከመፈረጃ አልፎ ጉጅሌ የሚል መጠሪያ የተጠቀመ ሲሆን ዛሬ ህወሓት ጦርነት ከፈተ ያለው የአፋር ክልልም ይህንኑ ቃል መጠቀሙ የአብይ አገዛዝ ያሰበውን ጦርነት ለመጀመር የመጨረሻ ላይ ደረጃ ደርሷል፣ ጥይቱ ተተኩሷል፣ ያልተፈለገው ጦርነት ተጀምሯል የሚሉ አስተያየቶችም መሰጠት ቀጥለዋል። ይህ በእንዲህ እንዳለ ዛሬ በአፋር የነበረው ጦርነት የትግራይ ሰላም ኃይል የሚባለውና ከጀርባ በአብይ አህመድ የሚመራው አቶ ጌታቸው ረዳን ወደ ስልጣን ይመልሳል የተባለው
ጦርን በህወሓት ቁጥጥር ስር ያለው የትግራይ ኃይሎች የተባለው ጦር በከባድ መሳሪያ ታግዞ ጥቃት እንደከፈተበት የሚጠቅሱ ተጨማሪ መረጃዎች ወጥተዋል። የዛሬውን የሁለቱ የትግራይ ታጣቂዎች ተኩስ ተከትሎ በአብይ አገዛዝ ቁጥጥር ስር ያለው መከላከያ ድሮኖችና የጦር ጀቶች በራያና በአፋር ክልል አሰሳ ሲያደርጉ እንደነበር ሐራ መሬት ላይ የሚገኘው የትግራይ ሰላም ኃይል የተባለውና በአብይ አገዛዝ የሚደገፈው ኃይል ከአገዛዙ መከላከያ ጎን በመሆን ህወሓትን እንዲወጋ ተልዕኮ እንደተሰጠው የሚጠቅሱ መረጃዎችን መውጣት ጀምረዋል። ዛሬ ህወሓት ያደረገውን ወታደራዊ እንቅስቃሴ ተከትሎ 7 አካባቢዎችን መቆጣጠሩን፣ ይህም በትግራይ ሰላም ኃይል የተባለው በብዛት ይንቀሳቀስባቸው የነበሩ ቦታዎች መሆናቸው ጠቅሷል። በሰሜን ዕዝ ላይ የተወሰደውን ጥቃት ተከትሎ የአብይ አገዛዝ ህወሓትን ሙሉ ለሙሉ ተጠያቂ ሲያደርግ፣ ህወሓት በበኩሉ የአብይ አገዛዝ የወሰደው እርምጃ አካል መሆኑን ከበባ ለመቀልበስ የወሰድነው እርምጃ ነው የሚል ቢሆንም አብይ አህመድ አዳማ ወይም ናዝሪት ለተሰበሰቡ ከ2500 በላይ የኦሮሞ ብልጽግና ፓርቲ ካድሬዎች ጦርነቱን በሱ ፍላጎት አቀነባብሮ እንዳደረገው መናገሩን የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ለዳግም እስር ከመዳረጋቸው በፊት መግለጻቸው አይዘነጋም። በቅርቡ አብይ አህመድ ፓርላማ ላይ ባደረገው ንግግር ከኤርትራ ጋር በማንኛውም ሰዓት ጦርነት ውስጥ ሊገባ እንደሚችል የሰጣቸው ገለጻዎች ጦርነቱ አይቀሬ መሆኑን ያሳያል የሚል አስተያየት ሲሰጥ ቆይቷል። በምስራቅ አማራ የደጋው መብረቅ ኮር ከየክፍለ ጦሮቹ የተውጣጡ ሻለቆች ጠላትን በጋሸና ዙሪያ ስቦ በማስገባት የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸው አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ዛሬ ጥቅምት 26 ቀን 2018 ዓ.ም ባደረገው አውደ ውጊያ በርካታ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊትን ሙትና ቁስለኛ ያደረገበት ድል መቀዳጀቱን አብረውት የተሰለፉት ባንዳ የሚሊሻ ና ፖሊስ አባላቶች በየግለሰብ ቤት እየተበተኑ ለመፈርጠጥ የሞከሩ ቢሆንም ፋኖ በወሰደው የተቀናጀ የአሰሳ እርምጃ ብዙዎቹን በቁጥጥር ስር ማድረጉን አስታወቀ። በዚያው ውጊያው ከወትሮ በይዘቱ የተለየና በጋሸና ዙሪያ ጠላት ላይ ጠንካራ እርምጃ የተወሰደበት የዛሬው ውጊያ ነፃ የወጡ ቀጠናዎችን ከማጽናት ባለፈ ተጨማሪ ቦታዎችን መቆጣጠር የተቻለበት መሆኑን የአማራ ፋኖ ብሔራዊ ኃይል አፋባ የደጋው መብረቅ ኮር የሚዲያ ክፍል ዛሬ ጥቅምት 26 ቀን 2018 ባወጣው መረጃ አስታውቋል። ይህ በእንዲህ እንዳለ በዚሁ ቀጠና ምኒልክ ዕዝ ነጻ ባወጣቸው ቀጠናዎች ህዝባዊ ውይይት ማካሄድና የአስተዳደር መዋቅር መዘርጋቱን አጠናክሮ መቀጠሉን ዛሬ ጥቅምት 26 ቀን 2018 ባወጣው መረጃ አስታውቋል። በዚህም በደቡብ ወሎ ዞን አምባሰል ወረዳ ከህዝብ ጋር ሰፊና ጥልቅ ውይይት በማካሄድ ህዝቡ የመረጣቸውን አመራሮች በመሾም 4 ንዑስ ወረዳዎችን በማሰባሰብ የአምባሰል ወረዳ አስተዳደር የመሰረተ ሲሆን በቀጣይም ስራውን አጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ ብርሃኑ ጁላ ሰሞኑን ምርኮኛ መሆኑን ረስቶ መማረክ አያስፈልግም እጅ አይሰጥም በማለት ጀግና ለመምሰል የሞከረበት ሂደት በህወሓት ከተማረኩ ያገዛዙ ከፍተኛ ወታደራዊ አዛዦች የአገሪቱ ኢታማጆር ሹም እስከመሆን የደረሰው ብርሃኑ ጁላ የእሱን ቃል ሰምተው ወታደሮች ከምርኮ ይድናሉ ብሎ ማሰቡ ራሱን ማታለል ነው በማለት በተለያዩ አቅጣጫዎች ለፋኖ እጃቸውን እየሰጡ ያሉ ያገዛዙ ወታደሮች ብቻ ሳይሆን ከማሰልጠኛ ጣቢያም ጦርነት በመሸሽ እየጠፉ ያሉ ወታደሮች ቁጥር አገዛዙን ስጋት ላይ እንደጣለው ታውቋል። በግዳጅ እየታፈሱ ወደ ማሰልጠኛ ከሚታጎሩ ታዳጊዎች መካከል በተደራጀ መንገድ ከማሰልጠኛ የሚጠፉ ተይዘው የሚታሰሩ ለሌላው መቀጣጫ በሚል በግፍ የሚረሸኑ ቢኖሩም ብዙዎች ግን ዛሬም እየጠፉ መሆናቸውን፣ አንዳንዶችም ስልጠና ጨርሰው ለግዳጅ እየተንቀሳቀሱ ባለበት ድንገት ከቆሙበት ከተማ ጭምር እየጠፉ መሆናቸውን የአገዛዙ ወታደራዊ አዛዦች በመከላከያ ባደረጉት ውይይት ላይ እንደ ስጋት ማንሳታቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። የቀድሞ 10 አለቃና ምርኮኛ የዛሬው ኤታማጆር ሹም ብርሃኑ ጁላ የሰሜን ዕዝ 5ኛ ዓመት መታሰቢያን አስታኮ ባደረገው ንግግር እጅ አይሰጥም በሚል የጀግኖችን ታሪክ የራሱ ታሪክ አድርጎ ለማቅረብ መሞከሩ በራሱ በአገዛዙ ስልጣን አስጠባቂ ሰራዊት ውስጥ ጭምር ማሾፊያ እያደረገ መሆኑን የሚጠቅሱ ተጨማሪ አስተያየቶችን መውጣት ጀምረዋል። በአሜሪካ በቆዳ ስፋቷና በንግድ ማዕከልነቷም ግዙፍ በሆነችው ኒውዮርክ ግዛት ውስጥ የመጀመሪያው የሙስሊም ከንቲባ የሆነው ዞሃራን መሐመድን ኢትዮጵያንን ጨምሮ መራጮችን አመሰገነ። የ34 ዓመቱ ዞሃራን ኳሜ ማማዲ የኒውዮርክ ከንቲባ ሆኖ መመረጡን በማስመልከት ዛሬ ባሰማው ንግግር የእናንተ ልጅ በመሆኔ እኮራለሁ፣ እዚህ የደረስኩት በእናንተ ነው ሲል ለወላጆቹ ምስጋናም አቅርቧል። በዚህ ቅጽበትም ካንቺ ውጪ ማንንም ከጎኔ እንዲሆን አልሻም ሲል ባለቤቱ ሬማ
ከተማን ያመሰገነው ከንቲባው ወዳጆቼም የፖለቲካ ስርወ መንግስትም ጥለናል ሲልም አክሏል። ድምጻቸውን የሰጡትም የኒውዮርክ ነዋሪዎችን ኢትዮጵያንን ጨምሮ ለውጥ እንዲመጣ መፍቀዳቸውን እንዳሳዩትም ተናግሯል። ዛሃራን የኒውዮርክ ከንቲባ እንዲሆን ንቅናቄ ያደረጉና ድምጽ የሰጡ ነዋሪዎችም በንግግርም ሳይጠቀሱም አላለፉም። የመናውያን የመደብር ባለቤቶች፣ ሴኔጋላውያን የታክሲ ሹፌሮች፣ የዛባኪስታን ነርሶችና ኢትዮጵያን አክስቶች ሲል ድጋፍ የሰጡትን ዘርዝሯቸዋል። ዛሃራን ባደረገው የ30 ደቂቃ ንግግሩ በዚህ ጨለማ የፖለቲካ ዘመን የኒውዮርክ ከተማ ብርሃን ፈንጥቆላታልም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግሬን እየተመለከትክ እንደሆነ አውቃለሁ፣ 4 ቃላት ልንገርህ ያለው ዛሃራን ድምጹን ከፍ አድርጎ እኛ ጋር ለመድረስ ሁላችንም ማለፍ አለብህ ሲልም አቋሙን ገልጿል። New York will remain a city of immigrants, a city built by immigrants, powered by immigrants, and as of tonight, led by an immigrant. ትራምፕ በማህበራዊ ትስስር ገጻቸው ተጀምሯል ሲሉ ምላሽ የሰጡም ሲሆን ዛሃራን አንጋፋ ፖለቲከኛና የቀድሞ የኒውዮርክ ከንቲባ የሆኑት የዶናልድ ትራምፕን ድጋፍ የነበራቸው አንድሪው ኮሞን አሸንፈው የዲሞክራቲክ ፓርቲ እጩ መሆኑ በርካታ የፖለቲካ ታዛቢዎችን አስደንግጧልም አፋቸውንም አዘግቷል። የግራ ዘመን ፖለቲከኛ የፍልስጤማውያን መብት ተሟጋች የስደተኛ ልጅ ሙስሊም የሆነው ዛሃራን የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸው አንድሪው ኮሞን ያሸንፋልም ተብሎ አልተጠበቀም ነበር። ዛሃራን የምርጫ ቀስቀሳም ከ22000 በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጆች በሚባሉ በስመጥር ፖለቲከኞች በኔርስም ሳይንደርስም አሌክሳንደሪያም ኦክሲየም ኮርቴዝ ባሉትም ድጋፍም የተቸረው እንደነበረም ታውቋል። ዛሃራን የምርጫም ቀስቀሳውን ያደረገው በሀብት ክፍፍል የህዝብ አገልግሎቶችን በማስፋፋትና የከተማ ደህንነትን ለመለወጥ ያለሙ ተራማጅ ፖሊሲዎች ላይ አትኩሮ መሆኑም ተመልክቷል። ዛሃራን በኒውዮርክም ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን፣ የቤት ኪራይ እንዳይጨምር እግድም እንደሚጥል፣ በማህበራዊ የቤት ልማትም ተመጣጣኝ ቤትን መገንባት፣ ከተማ የምትቆጣጠራቸው የገበያ መደብሮችን፣ ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ የሚሉ የነዋሪዎችን ህይወት የማሻሻል ያተኮሩ ፖሊሲዎች እንዳሉትም አስታውቋል። የትውልድ ሀገሩ ከምስራቅ አፍሪካዊቷ ኡጋንዳ የሚመዘዘው ዛሃራን እናቱ በፊልሙ ዘርፍም ስመጥር የሆኑ እና በርካታ ሽልማቶችን የተቀበሉ የፊልም ዳይሬክተሯም ህንዳዊትም ማሪያ ናይርም ሲሆኑ ወላጅ አባቱ ሴቪየርስ ኤንድ ሳቨርሰን ጉድ ሙስሊም ባድ ሙስሊም በሚባል መጽሐፎቻቸው የሚታወቁና አፍሪካ አፈራቻቸው ከሚባሉ ምሁራን መካከል አንዱ የሆኑትም ኡጋንዳዊ መሐመድ ማዲን መሆናቸውም መረጃዎችም ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ዛሃራን የከተማው ከንቲባም ከሆነ ለኒውዮርክ የሚሰጠው እርዳታን አቋርጣለሁ ሲሉ መዛታቸው በፖለቲከኞች ዘንድም መነጋገሪያ ርዕስ መፍጠሩ ይታወሳል። አፍሪካ ሰላምና እርቅ ኢንስቲትዩት በዓለም አቀፍ ደረጃ አገር ሻጭ ህዝብ ካጂ መንግስት ታይቶና ተሰምቶ አይታወቅም በማለት በአብይ አህመድ የሚመራው በኦሮሞ ብልጽግና ፓርቲ ኃይል የሚታዘዘው ብልጽግና ፓርቲ አገሪቱን ከፍተኛ ችግር ውስጥ እየከተተ መሆኑን ህጻናትና ሴቶችን ጭምር በመጨፍጨፍ በአሩሲ የኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ የተፈጸመውን ጥቃት አውግዞ የአገዛዙ ስልጣን አስጠባቂ ጦር የሚፈጽመውን የጦር ወንጀል ጭምር ጠቅሶ ስርዓቱን ለመገርሰስ ምሁራን ኃላፊነታቸውን ባለመወጣታቸው አርሶ አደሩ ስርዓቱን በመታገል ሊጥል ይገባል የሚል ጥሪ አቅርበዋል። የአፍሪካ ሰላምና እርቅ ኢንስቲትዩት በዓለም አቀፍ ደረጃ አገር ሻጭ ህዝብ ካጂ መንግስት ታይቶና ተሰምቶ አይታወቅም በማለት በአብይ አህመድ የሚመራው በኦሮሞ ብልጽግና ፓርቲ የበላይነት የሚተዳደረው ገዢው ብልጽግና ፓርቲ አገሪቱን ለከፋ ጉዳት ማጋለጡን ለአረብ ኤሚሬት የአገሪቱን አንጡራ ሀብት ለመሬት ጭምር እያከፋፈለ እየሸጠ መሆኑን በሩሲ የተደረገውን ጭፍጨፋ ያገዛዙ ስልጣን አስጠባቂ ጦር በና አርበኛ በዓለም ላይ የፈጸመውን የጭካኔ እርምጃ በማውገዝ ስርዓቱን ለመጣል ምሁራን የሚገባቸውን ኃላፊነት ባለመወጣታቸው ወቅሶ አርሶ አደሩ የጀመረውን ትግል አጠናክሮ ሊቀጥል ይገባል የሚል ጥሪ አቅርበዋል። በአብይ አህመድ የሚመራውና በኦሮሞ ብልጽግና ፓርቲ የሚታዘዘው ገዢው ብልጽግና ፓርቲ የኦሮሞ መንግስት ያለውን ለማቋቋም አገሪቱን እያፈረሰ እንደሚገኝ የዘረዝረው የአፍሪካ ሰላምና እርቅ ኢንስቲትዩት መግለጫ አይሆንም እንጂ ከሆነ አብይ አህመድ ንጉስ ተብሎ ለሁለተኛ ዙር ወደ ተበታተኑት የቀድሞ ደቡብ የዛሬው ምስቅልቅል ክልሎች አስገባሪ ለመሆን ፊቱን እንደሚያዞር ጥርጥር እንደሌለው ገልጾ የቀድሞ
ደቡብ የዛሬ አብይ አሽከሮች ለብልጽግና ፕሬዝዳንት ለንጉሱ አብይ አህመድ ከመገበር ሌላ አማራጭ እንደሌላቸው በመጥቀስ የከተማና የገበሬውን ልጆች ለአብይ የጦርነት ፍላጎት እየማገዱ መሆናቸውን ገልጿል። የምስራቅ ኢትዮጵያ ህዝብ ከሶማሌና አፋር መሬት ቆርሶ በመውሰድ የግዛት ማስፋፋትና ልጆቻቸውን ለውትድርና መገበርና የአብይ አህመድን ዕድሜ ማስቀጠል ዓላማው ያደረገው አገዛዝ የምዕራብ ኦሮሞ የወለጋ ህዝብንም እንደ አማራ ማዳከም ወይም የወለጋና የሸዋ ኦሮሞ ልሂቃንና አርሶ አደሩን ማጥፋት፣ ትግራይን በእጁ በገቡ በአዲሶቹ ህዋቶች አሮጌ ህዋቶችን መደብደብና ማስወገድ የብልጽግና አብይ አጀንዳ መሆኑንም ጭምር ይኸው መግለጫ ጠቅሷል። አብይ አህመድ ኢትዮጵያን ለማጥፋትና ለባዕድ አሳልፎ ለመሸጥ የሚያደርገውን እንቅስቃሴ በኢትዮጵያ ስም ያለው የሀገር መከላከያ ሰራዊት ይህንኑ እቅድ እያስፈጸመ መሆኑን አብይ አህመድ የከፈታቸው ወረራዎችና የእርስ በርስ ጦርነትን በማጋጋል ስልጣኑን ለማስቀጠል የሚያደርገውን እንቅስቃሴ በዚህ ኃይል እያስፈጸመ መሆኑንም ይኸው መግለጫ ጠቅሷል። በአማራ ህዝብ ላይ የተከፈተውን ጥቃት ተከትሎ ሰላማዊ ሰዎች ላይ፣ ትምህርት ቤቶችና ጤና ጣቢያዎች ላይ፣ ቤተ ክርስቲያን ላይ ጭምር ያነጣጠረ ጥቃት እየፈጸመ እንደሚገኝ አስታውሶ በነሐሴ ወር 2017 ዓ.ም በድሮንና በጀት በሄሊኮፕተር ያልታጠቁ የአማራ ህዝብ ሰላማዊ ሰዎችን፣ ትምህርት ቤቶችን፣ ገበያተኛን፣ የህክምና ተቋማትን፣ ቤተ ክርስቲያንን በውስጡ ያለው ምዕመናን ላይ በሰነዘረው ጥቃት 754 መግደሉን 231 ከባድ የመቁሰል አደጋ ማድረሱን ከነዚህ መካከል ህጻናት፣ ገበሬ፣ ሐኪሞች፣ አስተማሪዎች በአንዳንድ ቦታዎች ላይ የአንድ ቤተሰብ በሙሉ ህዝብ አባላት ማለቃቸውን የጠቀሰው መግለጫ ባለፈው ጥቅምት ወር ብቻ 40 የድሮን ጥቃት በሰላማዊ ህዝብ ላይ ማድረሱንም አስታውሷል። ለአብይ አህመድ ድሮን በማስታጠቅ ገንዘብ በመርዳት በሀገሪቱ ያለውን የእርስ በርስ ጦርነት በመደገፍና የሀገሪቱን መሬት በመቀራመት ላይ ያለችው አረብ ኤሚሬት አብይ አህመድ ተሳክቶለት እንደፈለገው መንግስት ከቻለ ማግስቱን አዲስ አበባ፣ መርካቶ፣ ተክለ ሃይማኖት፣ ልደታ፣ ሜክሲኮ፣ ቄራ፣ ጨርቆስ፣ ለገሃር በአረብ ኤሚሬት ቁጥጥር ስር እንደሚሆኑ ኢትዮጵያን አብይ አህመድ ፈላጭ ቆራጭ የሚሆንባት ለማድረግ በጋራ እየሰሩ መሆኑንም ይኸው መግለጫ ጠቅሷል። የኢትዮጵያ ህዝብ በጎረቤቶቻችን በኬንያ፣ በማዳጋስካር፣ በካሜሮን፣ በሰሜን አፍሪካ፣ ሞሮኮ ላይ የተቀጣጠለውን የወጣቶች አብዮት ልብ ሊል እንደሚገባ የጠቀሰው ይኸው መግለጫ ይህም የወጣቶች ንቅናቄ ወጣቱ ትውልድ ለግፈኞች ምቹ በመሆን ከአገር ጋር በመጥፋት ላይ ይገኛል በማለት በኢትዮጵያ አለመሆኑ እንደሚያስቆጨው የጠቀሰው መግለጫ ሰላማዊ ትግል የወታደራዊ ትግል አጋዥና የድል መንገድ መሆኑንም ጭምር ጠቅሰዋል። ምሁራን ህዝባቸው አደጋ ላይ በወደቀበት ወቅት ኃላፊነታቸውን ባለመወጣታቸው የወቀሰው መግለጫ አርሶ አደሩ የአብዮቱ መሪ በመሆን አገሩ እንዲከላከልና አብዮቱን እንዲመራ ኢትዮጵያ ትፈልጋለች ሲል ጥሪ አቅርበዋል። የአፍሪካ ሰላምና እርቅ ኢንስቲትዩት ድሮም ክተት የሚያውቀው የኢትዮጵያ አርሶ አደር በአድዋ፣ በማይጮ፣ በአምባላጌ፣ በቅርቡ በምስራቅ ካራማራ፣ በጅጅጋ፣ በወልወል፣ በደገሃቡር፣ በጭናቅሰን ወራሪውን ኃይል የመከተና የደመሰሰው አርሶ አደሩ እንደነበር ጭምር አስታውሶ ትግሉን ለአርሶ አደሩ ተውለት ሲል ጥሪ አቅርበዋል። በየትኛውም አካባቢ የሚገኘው አርሶ አደር ከአማራ ፋኖ ጎን በመቆም ትግሉን እንዲደግፍ የአማራ ፋኖ ዳግም አገራዊ ጥሪ ሊያደርግ ይገባል ሲል የአፍሪካ ሰላምና እርቅ ኢንስቲትዩት በዚሁ መግለጫው አስታውቋል። የሳውዲ አረቢያ መንግስት 2 ኢትዮጵያንን ከሰው መግደል ወንጀል ጋር በመጠርጠር በቁጥጥር ስር መዋሉን አስታወቀ። የአገሪቱ የዜና አገልግሎትም ሳፓ ፖሊስን ጠቅሶ እንደዘገበው በድንበር በኩል ወደ ሳውዲ አረቢያ በህገወጥ መንገድ ገብተዋል የተባሉት 2 ተጠርጣሪዎች በርካታ ህገወጥ ስራዎች ይካሄዱበታል በተባለው በጅዳ አቅራቢያ ከሚገኝ ተራራማ አካባቢ የህገወጥ ሽያጭና ዝውውር እንደሚካሄድም ገልጾ በዚህ ህገወጥ ተግባር ላይ ተሰማርቷል ተብሎ የተጠረጠረው አንድ ኢትዮጵያዊ በተኮሰው ጥይት አንድ ህንዳዊ ቆስሎ ወደ ሆስፒታል ቢወሰድም ከመሙ ሊያገግም ባለመቻሉ ህይወቱ አልፏልም ተብሏል። በስፍራው በቁጥጥር ስር የዋሉት ሁለቱም ኢትዮጵያውያን በበርካታ ወንጀሎች የተጠረጠሩ መሆናቸውን የገለጸው ዘገባው ከነዚህ መካከል ህገወጥ አደንዛዥ እጽ ማሸጋገርና በህገወጥም ተግባራት ላይ መሰማራታቸው ተጠቃሾች ሆነዋልም ብሏል። ጉዳዩም ለአቃቢ ህግ መተላለፉንም ገልጿል። በአመት ወደ 250 ሺህ የሚጠጉ ኢትዮጵያውያን የተሻለ ኑሮ በመሻት ወደ መካከለኛው ምስራቅ በተለይ ሳውዲ አረቢያ የሚጓዙ ሲሆን እንደ ዓለም አቀፉ የፍልሰተኞች ተቋም በእንግሊዝኛው ምህጻረ ቃል IOM ዘገባ 200 ሺህ የሚጠጉ ኢትዮጵያውያን ወገኖች በህገወጥ መንገድ ወደ ሳውዲ አረቢያ ለመግባት በሚያደርጉት እጅግ አደገኛ የየብስና የባህር ጉዞ በርካታዎችም ህልማቸውን ሳያሳኩም ለበረሃና ለባህር አውሬዎችም ሲሳይ ይሆናሉ፣ አሊያም በሳውዲ የድንበር ጠባቂዎች በገዳይ ጥይትም ይገደላሉ፣ እድለኞችም ለእስራት ይዳረጋሉ ብሏል።
የለንደን ፋኖ ቻይናን ጨምሮ የተለያዩ አገራት በተሳተፉበት የዓለም ትራቭል ማርኬት ስብሰባ አዳራሽ ፊት ለፊት በአማራ ሕዝብ ላይ እየተፈጸመ ያለውን ጭፍጨፋ በመቃወም ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ጭፍጨፋ በዝምታ ላይ እንደማይገባ ተቃውሞውን አሰማ። አረብ ኤሚሬት ከአብይ አገዛዝ ጎን በመቆም ዛሬም በድሮን ንጹሐን እንዲጨፈጨፉ ምክንያት መሆኗን ተከትሎት በዚሁ ስብሰባ ላይ ለመሳተፍ የመጡ የአረብ ኤሚሬት ተወካዮችም ተቃውሞ አስተናግደዋል። በለንደን የዓለም ትራቭል ማርኬት የዘንድሮ ስብሰባ እየተካሄደ ባለበት ዛሬ የለንደን ፋኖ በአማራ ህዝብ ላይ እየተፈጸመ ያለው የዘር ጭፍጨፋ፣ የጅምላ ግድያ፣ አስገድዶ መድፈር፣ የድሮን ጥቃትና ሰላማዊ ሰዎች ህጻናትን ጨምሮ የጥቃት ኢላማ በማድረግ የአብይ አገዛዝ እየፈጸመ ያለውን ዓለም አቀፍ የሰብአዊ መብት ጥሰትና የጦር ወንጀል ተቃውሞ በለንደን ፋኖ አስተባባሪነት በሰላማዊ ሰልፍ ድምጻቸውን አሰምተዋል። በኢትዮጵያ እየተካሄደ ያለውን የዘር ጭፍጨፋና የአብይ አገዛዝ እየፈጸማቸው ያሉ ጥቃቶችን በድሮን ሳቢያ ሰላማዊ ሰዎች እየሞቱ ያሉበትን እርምጃ ዓለም አቀፉ ማህበረሰብ በዝምታ ላይ አይገባም የሚሉ በኢትዮጵያ የጥቃት ኢላማ የሆነ አማራ ህዝብን ጨምሮ ማንኛውም ህዝብ በሰላማዊ መኖር እንዳለበት በመጥቀስ የአብይ አገዛዝ እየፈጸመ ያለውን ጥቃት ዓለም አቀፉ ማህበረሰብ ሊያወግዝ እንደሚገባም ጥሪ አቅርበዋል። ይህ በእንዲህ እንዳለ የለንደን ፋኖ በዚሁ የዓለም ትራቭል ማርኬት ስብሰባ ላይ ከተገኙ ሀገራት መካከል አንዱ የሆነችው አረብ ኤሚሬት ተወካዮች ራሳቸውን በሚያስታውቁበት መድረክ የለንደን ፋኖ በትላንትናው ዕለት ወደ ስፍራው በመሄድ የአረብ ኤሚሬት ከአብይ አገዛዝ ጎን በመቆም በኢትዮጵያ ውስጥ እየተካሄደ ያለውን የዘር ጭፍጨፋ በማገዟ በዚህም ሳቢያ ሰላማዊ ሰዎች መጨፍጨፋቸውን ድምፃቸውን በተቃውሞ ከፍ አድርጎ በማሰማት በዚህ ዓለም አቀፍ መድረክ ላይ ቻይናን ጨምሮ ከተለያዩ ሀገራት የመጡ ግንዛቤ እንዲኖራቸው ማድረጋቸውም ተጠቅሷል። ይህ በእንዲህ እንዳለ በአማራ ህዝብ ላይ ጦርነት ያወጀው የአብይ አህመድ አገዛዝ በአማራና በኦርቶዶክስ እምነት ተከታዮች ላይ በአሩሲ ላይ ሰሞኑን አጠናክሮ የቀጠለውን ጭፍጨፋ በዝምታ ከማየት አልፎ በሀገሪቱ ምንም እንዳልተፈጠረ የሚያደርገውን እንቅስቃሴ በመቃወም በማህበራዊ ሚዲያ አስቀድሞ ዝም ያሉ ወጣቶች ጭምር ከአገር ቤት ጥሪ ማቅረብ ጀምረዋል። በኦርቶዶክስ እምነትና በአማራ ብሔር ተወላጆች ላይ በአሩሲ ሰሞኑን ያገረሸውና እስከ ትላንት ድረስ የቀጠለውን ጭፍጨፋ በተመለከተ አብይ አህመድና የኦሮሚያ ክልል ባለስልጣናት ዝምታ የመረጡ ቢሆንም ትላንት የኦሮሚያ ክልል ፖሊስ ኦሮሚያ የተረጋጋች ሰላም ነች በማለት የሰጠው መግለጫ ከንጹሐን ጭፍጨፋ ጀርባ አብይ አገዛዝ እንዳለበት የሚጠቅሱ መረጃዎችን የበለጠ የሚያጠናክር መሆኑ በወቀሳ እየተነሳ ይገኛል። በትላንትናው ዕለት በአሜሪካ ከተሞች በተካሄደው የምርጫ ሂደትም ዕለቱ ለሪፐብሊካኖች የቀና አለመሆኑን ፕሬዚዳንት ዶናልድ ትራምፕ አመኑ። ዲሞክራቶች በበርካታም ከተሞች ማሸነፋቸውና ድሉም የመሬት መንቀጥቀጥ ነው ሲሉ የፖለቲካ ተቺዎችም አስተያየታቸውን ሰጡ። ፕሬዚዳንት ትራምፕ ዛሬ በጠዋት በሰጡትም አስተያየት ምርጫው የተካሄደው በዲሞክራቲክ መሬቶች በዲሞክራቶች አሸናፊ ቢሆንም ውጤቱ ለሪፐብሊካኖችም ሆነ ለማንኛውም ሰው ጥሩ አይመስለኝም ብለዋል። በኒውዮርክ ግዛት የ34 ዓመቱ ዲሞክራቲክ ሶሻሊስቱ ዞዳክ ማድመኒ ተቀናቃኛቸው አንድሪው ኮሞንና ክሩቴስም ሰልዋን በማሸነፍ የመጀመሪያው ሙስሊም ከንቲባ መሆናቸው በአሜሪካ ታሪክ የመጀመሪያው ታሪክ መሆኑ በኒው ጀርሲ በቨርጂኒያም በተካሄደው የሀገረ ገዢዎች ዲሞክራቶች ማሸነፋቸው የካሊፎርኒያም ግዛትም ሀገረ ገዢው ጋቪን ኒውሰም አውጥተውት የነበረው ለተወካዮች ምክር ቤትም 50 ተወካዮችን የማቅረብ እቅድም የህዝቡን ይሁንታ ማግኘቱም ዲሞክራቶች በመጪው የምክር ቤት ምርጫ 5 ተጨማሪ መቀመጫዎችን እንዲያገኙ ያደርጋቸዋልም ተብሏል። ሪፐብሊካኖች በበኩላቸው የፖለቲካ ሂደቱን በመቃረን የካሊፎርኒያ ሀገረ ገዢ ዘረኝነትን ማዕከል ያደረገ አከላከል አድርገዋል በማለትም ዛሬም ክስ ማቅረባቸውም ተሰምቷል። የትውልድ ከተማቸው ኒውዮርክ ግዛት በኮሙኒስቶች በማርክሲስቶችና በግሎባሊስቶችም ቁጥጥር ስር ወድቃለች ያሉት ዶናልድ ትራምፕ እነዚህ ሰዎችም ከችግር ሌላም ለኒውዮርክ የሚያመጡትም የለም በማለትም በሚያሚ ከተማ ውስጥም ለአሜሪካ ነጋዴዎችም አስተያየታቸውን ሰጥተዋል። ትራምፕ ሲቀጥሉ ምናልባት ከተማችን ውጤታማ እንድትሆን ሲባል እንረዳቸዋለን በማለትም የቀደመ እርዳታ አንሰጣቸውም አቋማቸውን ለዘብ ማድረጋቸውም ተመልክቷል። ባለፈው ምሽት በኒውዮርክ ውስጥ ሉዓላዊነታችን በመጠኑም ቢሆን ተረተናል ያሉትም ፕሬዚዳንት ትራምፕ ይሁን እንጂ አትጨነቁ እንከባከባቸዋለን በማለትም ሽንፈቱንም
አምነዋል። ባለፈው ዓመት በዚህ ቀን የአሜሪካም ህዝብ መንግስቱን ዳግም አስመልሷል በማለትም ለህዝባቸው አስተያየት የሰጡት ዶናልድ ትራምፕ በበርካታ የአሜሪካ ግዛቶች በመጀመሪያው ምርጫ የሪፐብሊካን ፓርቲ መሸነፋቸውን የእርሳቸውም በህዝቡ ዘንድ ያላቸው ተቀባይነትን ማሽቆልቆሉን ተመልክቷል። ቢሊዮነሩ ኤለን መስክም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ ያልተለያቸው የኒውዮርክም ከንቲባው ኮሞ ሽንፈታቸውን ተቀብለው ለዞራን እንኳን ደስ ያሉትም ሹመት ያዳብር በማለትም በአሜሪካን ፖለቲከኞች ዘንድ የተለመደውን አስተያየትም ሰጥተዋል። ያለ መገናኛ ብዙሃናትም ትኩረት የሳቡትም ኢትዮጵያን መራጮችን አክስቶቼ በማለት ያወደሱትም ተመራጩም ከንቲባም ዞራን በመጪው ጥር ወይም በፈረንጆቹ ጃንዋሪ 1 2026 ስልጣናቸውን በይፋ ይረከባሉም ተብሎ ይጠበቃል። በኢትዮጵያ ውስጥ ሰሞኑን ታግቶ የነበረ አንድ ኬንያዊ በ3 ሚሊዮን የኬንያ ሽሊንግ መለቀቁን ተገለጸ። በአማራ ክልል ደብረ ብርሃን ከተማ ባለፈው ጥቅምት 18 2018 ዓ.ም ከስራ ቦታው ታግቶ የነበረ አንድ ኬንያዊ 3 ሚሊዮን የኬንያ ሽሊንግ ቤዛም ከፍሎ መለቀቁ የኬንያ መገናኛ ብዙሃን ዘግበዋል። የኬንያ ካቢኔ ጉዳዮች ኃላፊ ሞሲሊያ ሞዴቬዴ እንደገለጹት ሳሙኤል ሙቡጋ የተባለው ግለሰብ በአሳሪው 3 ሚሊዮን የኬንያ ሽሊንግ ወይም በኢትዮጵያ ብር 3 ሚሊዮን 563 ከ366 ብር የቤዛ ክፍያ ከተፈጸመ በኋላም ተለቆ ወደ አገሩ ኬንያ መመለሱን አስታውቀዋል። ከአዲስ አበባ ከተማ በግምት 100 ኪሎ ሜትር ርቀት ላይ ሰሜናዊ አቅጣጫ በምትገኘው ደብረ ብርሃን ከተማ ውስጥ በአንድ የመስታወት ማሸጊያ ፋብሪካ ውስጥ ስራ አስኪያጅ የነበረው ኬንያዊው ሳሙኤል ማቡንጋ ከታገተ በኋላ በኢትዮጵያ የሚገኘው የኬንያ ኤምባሲ ባለፈው ማክሰኞ ጉዳዩን ለኢትዮጵያ ባለስልጣናት ማሳወቁንና ለማስለቀቅም ድርድር መጀመሩም ተገልጿል። በተጨማሪም የኬንያ ኤምባሲ የኢትዮጵያ ኤምባሲ የታጋቹ ቤተሰቦችና አሰሪው ግለሰቡ እንዲለቀቅ በመደራደር መርዳታቸውን አሰሪው ቤዛውን ከከፈለም በኋላ ሰኞ ጥቅምት 24 2018 ዓ.ም መለቀቁ ተዘግቧል። የኬንያ ካቢኔ ጉዳዮች ጽህፈት ቤት ዛሬም ጥቅምት 26 2018 ዓ.ም ባወጣው መግለጫ ሳሙኤል ማቡንጋ በኢትዮጵያ መንግስት በኬንያ ኤምባሲ በድርጅቱና በቤተሰቦቹ ጥረት ተለቋል በማለትም ጊዜያዊ እፎይታውን ገልጿል። በቀጣሪው ድርጅት በተከፈለው የማስለቀቂያ ክፍያ በተለቀቀው ለ2 ዓመት የአርዲሽ መስታወት ፋብሪካ ስራ አስኪያጅ በነበረው ዜጋው እንዴትም ታገተም እንዴትስ ተለቀቀ በሚለው ጉዳይ ዙሪያ ሙሉ እምነትም እንደሌለው የገለጸው የኬንያ ድህረ ገጽ ኬንያንስ ሳይመን ናጁራ የተባለም ኬንያም ቱጃር የዛሬ 4 ዓመት በኢትዮጵያ ውስጥ በሌላ ኢትዮጵያዊ ባለሀብት መታፈኑን ለባለቤቱ በመግለጽ ለማስለቀቂያ 25 ሚሊዮን የኬንያ ሽሊንግ መጠየቁን አውስቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።